ምንድነው የኔ ያለ ማለት ሁሉም እኮ በየቤቱ እኮ የሚሰራው ኃጢያት አለ እኮ ምንድነው እኔ የኔ ኃጢያት የተለየ ነው ስንት አርቲስት አናቅም እንዴ እንደኔ የሆነ ስንት አርቲስት ላውጣ ምን ስማቸው ልናገር እንዴ ማለት ተዋውቅም እንዴ ተው እንጂ ስንት ሚኒስተር አለ ናቴን ከማን አላፈስኝ ላሳሽ ደሞ ገናማ አጨብጫቢ ነኝ ማነኝ አጨብጫቢ ነኝ ሰው ምንድነው እንጃ ከእንስሳት ቢያንስ የተሻለ ነገር የሚያስብ ቢያንስ ቤት ነህ ሰላም ቤተሰቦቼ እኔ እንግዲህ ያው እስከዛሬ ያነገርኳችሁ ነገር አለ በ7 ወሬ እናቴ ጠቅልላ ጥላኝ አሳዳጊዎቼ ናቸው ያሳደጉኝ እኔ አለን እኮ ገብሬን አለን አስክሬን ማጠብ አትፈሪም ወይ አያስፈራም ወይ በጣም ከባድ ስራ ነው እንዴት ነው የምትሰሪው ምናምን በጣም ብዙ ጥያቄ ጠይቃችሁኛል ማርያምን ፍራንክ ነው ተረጋጋ ፍርድ ቤት ውስጥ የወጣት የ24 ዓመት ጽኑ እስራት ተፈረደበት ይህንን ፍርድ ሲሰማ ፊቱ ላይ የታየው ድንጋጤ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን እያነጋገረ ነው ለመሆኑ ይህ መልካም ወጣት እንዲህ ያለ ከባድ ፍርድ የተፈረደበት ምን አጥፍቶ ነው ድንገት በፍርድ ቤት ውስጥ የተገለበጠውን ይህንን እውነተኛና ልብ አንጠልጣይ ታሪክ የቪዲዮአችን ማጠናቀቂያ ሙሉ መረጃውን ይመለከቱታል እስከዚያው ግን ለዛሬ አእምሮአችሁን ፈታ የሚያደርጉ እንዲሁም ጠቃሚ መረጃዎችን ያዘሉ ሪአክሽኖቻችንን በመጀመሪያ እንመልከት ሰላም እንደምናላችሁ እንደገና ደግሞ ተመልሼ መጥቻለሁ ዛሬ በጣም ቆንጆ የሆነ ቪዲዮ ይዤላችኋለሁ በተለይ መጨረሻ ላይ የምትመለከቱት በአሜሪካን ሀገር የተከሰተው የወንጀል ታሪክና የፍርድ ውሳኔው ብዙ ሰዎችን ያወዛገበ ቆንጆ ታሪክ ነው የምትማሩበት ይሆናል ብዬ አስባለሁ እስከ መጨረሻው ቆዩ ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ እንደተለመደው ሁሉ መጀመሪያ ላይ ሪአክሽኖቹን እናያለን ከዛ በኋላ ያንን ጣፋጭ ታሪክ እንቆምቆመዋለን ማለት ነው ለውድ የሚሆነው እንቀጥል ወደ ቪዲዮአችን ናቴን ከማን አላፈስኝ ላሳሽ ደሞ ገናማ ከማን ነው ወዳጅ ናቴን ከማን ይኛ ፍቅርያ አላሳሽ ገናማ ተአምር ወዘንጥሩ አባልኩበት ከተማ በጣም የሚገርማችሁ ነው በተለይ አሁን በዚህ ባለንበት ጊዜ ውስጥ ህፃናቶቹ በጣም እሳት ሆነዋል ማለት ያ ከመናቃቸው ነገሮች በላይ በስሜት የተቀጣጠሉ ነገሮችን የመረዳት አቅማቸው ከፍተኛ በጣም የበሰሉ ልጆች እየተፈጠሩ ነው ያሉት አሁን እቺ ልጅ በዚህ ደረጃ በሚዘፈነው ዘፈን ገብቷት ኢሞሽናል በዚህ ደረጃ ኤክስፕሌን ታደርጋለች ብሎ የሚያስብ ሰው የለም ግን በቃ እንደምትመለከቱት ነው ያለቀሰች ተሰምቷት የምታደርጋቸው ነገሮች የብዙ ሰው ልብ ነክቷል የምረቃዋ ፕሮግራም ላይ ነው የሚል አንድ ኮሜንት ተመልክቻለሁ አይ ዶንት ኖ ልደት ይሁን ምረቃ ግን በቃ በጣም እጅግ በጣም ልጆቹ የደረሱበትን ሌቭል የሚያሳይ ነው በጣም ስላስገረመኝ ነው ቪዲዮን ይዤላችሁ የመጣሁት ልክ በአንጻሩ ደግሞ የምትመለከቱትን አይነት ቪዲዮ ደግሞ የሚሰሩ የመጨረሻው ወጣቶች አሉ ተመልከቱ እስቲ
እኔ በጣም የሚገርመኝ ማለት ነው ይሄንን የሚያክል ካምፓኒ በእንደዚህ አይነት መልክ ፕሮዳክቱን ፕሮሞት ማድረጉ በራሱ የካምፓኒውን ስብዕና አያወርደውም ወይ? ፕሮሞሽን እኮ ሌላ ሌቭል ላይ ገብቷል። ሌላ ዓለም ላይ በተለያየ መንገድ ማስታወቂያ ሊሰራ ይችላል። ግን እንደዚህ ስነ ምግባርን የሚያጎድፍና ለትውልድ ምንም አይነት ማስተማሪያ ነገር የሌለው በዛ ላይ ደግሞ እንደዚህ እንጭጭ የሆኑ ህፃናትን ሰብስበው እንደዚህ አይነት ቪዲዮ ለሚሰሩ ልጆች ማስታወቂያ ይሄንን ስሩ ማለት የድርጅቱን ህልውና አይጎዳም እንዴ? እንዴት ነው የሚታሰበው? ማለት እኔ ግልጽ አይደለም። ግልጽ ስላልሆነ ነው ከፕሮሞሽን አንፃር እንዴት ይታያል የሚለውን ነገር እንደው ቢያብራሩልን ድርጅቱን በዚህ ጉዳይ ላይ መልስ ቢሰጥበት እንዴት ደስ ይለኛል መሰላችሁ። መቼም ማንም ተነስቶ የሚያስተዋውቀው አይደለም። ይሄ በጣም ያሳዝናል። ማነኝ አጨብጫቢ ነኝ፣ ለመጣው ለሄደው አጨበጭባለሁ፣ ገና ለሚመጣው ተዘጋጅቻለሁ። ሰው ይታዘበኛል እኔ መቼ አውቃለሁ፣ በሄድኩበት ቦታ አጨበጭባለሁ። ማነኝ አጨብጫቢ ነኝ፣ ማነኝ አጨብጫቢ ነኝ። በጣም እኮ ነው ለመጣው ለሄደው የሚያጨበጭብ ነበር አይደል? እንደ ያለው በጣም ትክክለኛ የሆነ ነገር ነው። እኔ በጣም በዚህ ጉዳይ ላይ በጣም ልቤን የነካኝ ነገር የነጻነት በስማ የማይረሳ ሰው እሱን መርሳት ዘበት ነው ብሏል አንዱ ኮሜንት ላይ። እስቲ አንድ ቪዲዮ የሱን እንመልከት። በእውነት በጣም እኮ ሰው ምንድን ነው? እኔ እንጃ ከእንስሳት ቢያንስ የተሻለ ነገር የሚያስብ ቢያንስ ሰው ለተሻፈረ አውቃለሁ። ሲገባሽ ሰው ምንድን ነው? እኔ እንጃ አቤት ከትልቁም ጋር ከትንሹ ጋር ከሁሉም ጋር ሲስቅ ፈገግታው ራሱ የማይረሳ በእውነት በጣም በቃ የሚገርም ሰው ነው ያጣነው እኮ። ነፂ የሚያሳዝን ሰው ነው። ቤት ነህ እንዴ? ቤት ነኝ እንዴ? አዎ። መብራት ላይ ነው የሚሰራው ሰውየው። ውያ በአንተ ነህ እንደ ያጠፋው? አዎ። ምን ነው? ስራ እኮ አይደለም ቤት ነህ እንዴ? ቤት ነኝ እንዴ? አዎ። ቤት ነህ። ኤልፋስ ያጠፋ የከረመበትን ልምዱን ቤት ይዞት መጥቶ ነው ከእንቅልፉ እንደተነሳ ሲወጣ መብራቱን አጥፍቶታል ማለት ነው። ኧረ ሰው ጨዋታው የተለየ ደረጃ ደርሷል። የሚገርም ነው። አባ ቤት ነው ያለው ስራ ቦታ አይደለም ብላለች። በትናንትናው ዕለት እንግዲህ በላይቭ ፕሮግራም ላይ ገብቶ የተለያዩ ነገሮችን ሲናገር የነበረው ሶፎንያስ ጋዜጠኛው ማለት ነው። አሁንም አንድ ሌላ ቪዲዮ ተመለከትኩኝ። ላጋልጥ ወይ ስንት አርቲስት ስንት የሚታወቅ ሰው የለም እንዴ? ላጋልጥ ስም ልጥራ ወይ ያለ ነው። በጣም ከጤንነቱ ብዙም እንዳላገገመ የሚያሳዩ ነገሮችን በጣም ብዙ ሰዎች እየተናገሩ ነው ያሉት። እኔም እንደተመለከትኩት በጣም ገና ብዙ የሚቀረው ነገር እንዳለ የሚያሳይ ነገር ነው። ይህንን ቪዲዮ ስትመለከቱት እናንተ ራሱ ብዙ ነገር ትረዳላችሁ ብዬ አስባለሁ። እንመልከተው እስቲ። ናራከ በላፊት ቆይ ሆኖ እንዲህ አራቱም እኔ ናቸው ሰላም ናቸው። እንደምትት ልጅ ተጉድቷል በጣም እኔ ብዙም አላውቅም ነበር። እዚህ ያውቁት አትጠጋፊት ካለ ቆንጆና ጠፋው። አረ ቆንጆኔ እኔ በሪል ታይም ነው ማሳያችሁ። በነገራችሁ ላይ ቬሮኒካ አንድ ሙዚቃ ቪዲዮ ክሊፕ እንዲሰራላት ስላደረገ ነው። በጣም ቁመቱ ሜትር ወደዛ ሆነ እናሳያችሁ። እና ይመቻችሁ። ሁሌ ፖዚቲቭ ቲንከሩ ኔጌቲቭ ነገር እንዳታስቡ። በቃ ይሄ ነው የምላችሁ። ልክ ነው። እና ፋሲል ይባላል። ምን አመጣው? እሱም ሶስት ማገገሚያ ያሮ ቢታውቃችሁ እኔ ደግሞ ፓስተር ነው። እሺ ፓስተር ነው። ተው አስተዋጽኦ ሊናሽ ራስ ክብር ለእግዚአብሔር። ሰላም ነው። ፓስተር ሰባኪ ኧረ አይደለም። እሺ አንድ እግዚአብሔር ጋር አትፍረድ ይፈረድብሃል፣ አትፍረድ ይፈረድብሃል። ዋጓለ ለራሱ ነው የሚመቸው ነገር። በጣም ብዙ ነው እየገባ ያለው 600 ሰው ላይቭ አለ። 1000 ካልገባ ዛሬ ጉድ ነው። በጣም ብዙ ሰው ሪኩዌስት እየላከ ነው፣ ግን መቀበል አልችልም ምንም ማለት ስለማልችል። ግን ስክሪን ሪከርድ ማድረግ ትችላላችሁ። በስመ 600 አለፈ 700 እየገሰገሰ ነው በእውነት። 1K 2 3K ካልገባማ ሞተናል። 4K ካልገባ እናንተ ሰው እንዳታስገቡብኝ እሺ፣ ይረብሹናል።
ጥያቄ አላችሁ? ጥያቄ ቶሎ በሉ። ያንተን ሀሳብ ማዳመጥ ብቻ ነው። በቃ እኔ መታችሁ ሰው ጠይቁኝ ነው። ሰው ናፈቀኝ ማርያምን ሰው ናፈቀኝ። በቃ ለምን እንደሆነ አላውቅም። ሰው በጣም ናፈቀኝ። ናፍቆት ናፈቀች። ሰይፉ ፋንታውን ናፈቀኝ። ይምጡና በቃ ይጠይቁኝ። ምንድን ነው ይሄን ያህል እንዴ? ማለት ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ። ምንድን ነው የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ እንዴ? ስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን እኮ። ዛሬ ፈራጅ ሆንኩላ። ተው አትፍረድ፣ ይፈረድብሃል። ተው ተይ፣ የምጽአት ቀን እየደረሰ ነው። እኔስ እግዚአብሔር ይመስገን ስጋው ደግሞ ተቀብያለሁ እና ይቅርታ ብቻ አድርጉልኝ። የተፈቀደልኝ ሰዓት እያለቀ ነው። 801 ሺህ ግባ። በጣም የሚገርማችሁ ነገር ይሄ ልጅ ገና የሚቀረው ብዙ ነገር አለ። ጥንቃቄ ቢደረግ አሪፍ ነው። አካባቢው ላይ ያሉ ሰዎች አሁንም ሊጠብቁት ይገባል። በፍጹም እንደዚህ አይነት ነገር ውስጥ ገብቶ ሁለተኛ ስህተት በመስራት ራሱን ደግሞ እንዳይነሳ እንዳያደርግ በጣም ስጋት አለኝ። እኔ የሚያደርጋቸው የሚናገራቸው ነገሮች እየደበት ያለው መንገድ ራሱን የሚያጠፋ ነገር ነው እየሆነ ያለው። ምን ልላችሁ ፈልጌ ነው፣ አልተሻለውም፣ ገና ይቀረዋል ብዬ ነው የማስበው። በዚህ ደረጃ አሁን ገና በትኩሱ ከስራው ይልቅ መጀመሪያ ራሱ ላይ መስራት አለበት ብዬ አስባለሁ። በጣም ብዙ ሰዎችም የሚናገሩት ነገር ይህንን ነው። ስለዚህ ጤናውን ባልተሻለበት ሁኔታ በዚህ ደረጃ ወጥቶ የሚያደርጋቸው ነገሮች ብዙ ነገሩን ሊያሳጣው ይችላል ብዬ አስባለሁ። ጥንቃቄ ቢያደርግ ቢረጋጋ፣ ዝም ብሎ ላይቭ ባይገባ፣ ሚዲያ ላይ ባይፖስት መልካም ይመስለኛል። ምን ታስባላችሁ እናንተ በዚህ ጉዳይ ላይ? ምንድነው የምታስቡት ነገር? እኔ በፍጹም ወደ ሚዲያው አካባቢ ለጊዜው መጠቃት የለበትም ብዬ ከማሰባቸው ሰዎች መካከል አንደኛው እሱ ነው ማለት ነው። ይገርማል በጣም። እንቀጥል። ከዚሁ እንግዲህ ከሚዲያው አካባቢ ሳንጠፋ የድሮ የኢትዮጵያ ሬዲዮ ትዝታዎች አሉ። ሙዚቃዎቹ ልክ እንደ ኢኮኖሚ ዋልታ ቡና እንደሚለው አንድ እስቲ ትዝታ እንደገና ይዞልን መጥቷል። እንስማው። ከመጽሐፍ ዓለም ከጣለ የገለበጠ ሲሉ ይተርታሉ ማን አባቶች። ለመጣልም ይሁን ለመጣል አንድም ዘዴና ብልሃት ሌላም አቅምና ጉልበት ይጠይቃል። ይህ የቅዳሜ ቀን ለወጣቶች ፕሮግራማችን ነው። ብርሃኑ ገብረማርያም ምናልባት አንዳንዶቹን የኮፒራይት ኬዝ ሊኖረው ስለሚችል ላስታይም አሁን ኢኮኖሚ ዋልታ ቡና የሚለው ላይ ስፖርት የሚል የሙዚቃ ነበረ የምታውቁት፣ የስፖርት የሚለው የተስፋዬ ገብሬና እሱን በኮፒራይት ምክንያት ቆርጦ ያወጣዋል። ያው ምንም ማድረግ አይቻልም፣ የተለያየ ቦታ የተጫነ ቪዲዮ ስለሆነ እዚህ ቦታ ላይ ደግማችሁ መጫን አትችሉም እና ድምጹን ዲቴክት ስለሚያደርገው እንደዛ ይደረጋል። ግን በቃ አብዛኛዎቹ የሚረሱ አይደሉም አሁን የምትሰሟቸው ማለት ነው። አሶብዬ አዲስ ባህሪ ልታመጪ ነው? ችግር ካለ ተናገር። እንችላለን አልኩ እኮ ጌት። ሌላ ምን ማለት ነበረብኝ? በሆነ ነገር የተከፋሽ ይመስላል። ያስከፋሽን ነገር ባላውቀውም ያኮረፍሽው ግን እኔ ይመስላል። ታዲያ ማኩረፊያ ብትሆን ትጠላዋለህ? ማኩረፊያ ለማናቸው ነገር መሸሻ ከለላሽ ቢሆን ደስታውን አልችለውም። የቀኝት የዘፈን ምርጫና ልዩ የመዝናኛ ዝግጅት። እንደምን ሰነበታችሁ? አዘጋጅና አስተናጋጆቹ ብርሃኑ ገብረማርያምና የወይንሸት አስፋው ከስርጭትና ከስቱዲዮ ቴክኒሻኖች ጋር በመሆን ቆይታችሁን እንጠይቃለን። አማን ሆነን የጀመርነው ፕሮግራም በያላችሁበት ሰላም ይሰጣችሁ ዘንድ ምኞታችን ነው። እናንተስ አማን ሰላም ናችሁ? ከመኖር አውደ ገጠር ራዲዮ ኢትዮጵያቲ እዚ
ሬዲዮ ኢትዮጵያ ብሔራዊ አገልግሎት halkani waa laanta Soomaaliga ሬዲዮ ኢትዮጵያ ሬዲዮ ከአፍራ የትናቸው የዚህ ጊዜ ሰዎች በእግዚአብሔር በጣም እኮ ከፍተኛ ትዝታ ያለበት እጅግ በጣም የማይዘነጋ ፕሮግራም እኮ ነው። በጣም ተወዳጅ። እኔ አባቴ በጣም ሬዲዮ ይሰማ ስለነበረ ሬዲዮ ላይም ይሳተፍ ስለነበረ ለነ ብርሃኑ ገብረ ማርያም ጽሁፎች ይልክ ስለነበረ በወቅቱ ለራሳው የማልችለው በጣም ብዙ ፕሮግራም አለ ከወጣቶች ፕሮግራም ጀምሮ ማለት ነው። ቅዳሜ ከሚቀርበው ጀምሮ አብዛኞቹን ፕሮግራሞች ለራሳቸው አልችልም በኔ እድሜ ስለሆነ ማለት ነው። ትንሽ ሰው አርጋችሁ እንዳታስቡኝ። ትዝታ አልቀሰቀሰባችሁ? እስቲ ሐሳባችሁን አስፍሩልኝ። በጣም ደስ ይላል። እንቀጥል። ያው አሁን ሳስጀምረው ማለት ነው እኔ እንትንላችኋለሁ። አዎ እውነት ነው የምትሉትና አዎ እውነት ነው ብቻ ነው የምትሉት። እኔ ምላውን ተሰሙና አዎ እውነት ነው ብቻ ነው የምትሉት። እሺ ላስጀምረው። እሺ ጀምሯል። ሰላም ቤተሰቦቼ፣ እኔ እንግዲህ ያው እስከዛሬ ያልነገርኳችሁ ነገር አለ። በ7 ወሬ እናቴ ጠቅልላ ጥላኝ አሳዳጊዎቼ ናቸው ያሳደጉኝ። እኔ አለን እኮ ገብሬልን አለን አይ አለን እኔ አለን ለምሰል እንዴ ጠቅልላት ላይ እኛ አጣ አለን ገብሬልን ለምን በቃ እንዴ አሁን ነው ከኛ ጋር ልትጋጭ ከሆነ ንገሪኛ። ጠቅልላ የማይባል ክፍ አድርገን ያሳደጉኝ። አሁን ምን አለ ለቲክቶክ ብላችሁ አዎ እውነት ነው ለምን እኔ ቲክቶክ ገደል ይባክፈልሽ እኔ አይደለም መቤቴን አይደለም ምንም ነገር ለምታወራሽ አምር። እሺ ቀጣይ ሌላ ይመቻቸው ፋሚሊ ስሪ ሌላ ነገር እንደዚህ ነገር እኛ ጠቅልላ አዎ እውነት ነው ብትሉ ምን ችግር አለ? ለምን እንዴ ማን የታና አይደለም በ7 ወሬ በ7 ወር ጠቅልላ ጥላሽና ማን አሳደገሽ ታዲያ? እናንተ ናችሁ። እኔ ማን ነኝና ነው እኛ ማንን ታዲያ ጠቅልላን ከጣልሽ አይደለም እናንተ አሁን አሳዳጊዎች ነው። እሺ እናትና አባትሽን እንደዚህ እንዳል በላት ድንጋይ እናንተ ተሞተ ያሰዝረት ተዋላ አጣጋት ምን ከዚህ እኔ አባት ያሳዝናል። በጣም ይገርም ነው። እንደዚህ ቢሉ እኮ ወላጆች እኮ እንደዚህ ቢሉ ምድሪቷ ላይ አሁን የምታዩዋቸው ወላጆች ሁሉ ማለት ነው ዛሬ ቲክቶክ እየሰሩ ያሉት ልጆቻቸው የሚሏቸውን ነገር እሺ እያሉ ነው። እምቢ ቢሏቸው ኖሮ ሰላም እናገኝ ነበር። ከቲኔጀሮቹ ከወጣቶቹ ይልቅ ትልልቆቹ ሰዎች የመጨረሻ ከባድ ደረጃ ላይ እንዳሉ የሚያሳይ ነው ቲክቶኩ ላይ ማለት ነው። በጣም የሚገርሙ ቤተሰቦች ናቸው። ደስ ይላሉ። ሁሉም ከናንተ እንደው ቢማር ጥሩ ነው ብዬ አስባለሁ። አስክሬን ማጠብ አትፈሪም ወይ? አያስፈራም ወይ? በጣም ከባድ ስራ ነው። እንዴት ነው የምትሰሪው? ምናምን በጣም ብዙ ጥያቄ ጠይቃችሁኛል ብዙዎቻችሁ። ግን ከጥያቄያችሁ ውስጥ አንድ ጥያቄ በጣም ኢንተረስት አድርጎኛል። በሞተ ሰው መሀልና በህይወት ባለ ሰው መሀል ያለው ልዩነት ምንድነው? የሞተ ሰው ሰላም አለው። በቃ ማለት በሰላም ሄዷል፣ እያያችሁት ይሄዳል ምናምን ነገርና ምንም አያስፈራም። አስክሬን አያስፈራም ወይም ሬሳ ማጠብ አያስፈራም። የሞተ ሰው ምንም ነው የማያስፈራኝ። በህይወት ያለ ሰው በጣም ያስፈራኛል። መግባባት ራሱ ያቅተኛል ማለት ነው። እና በጣም እየተቸገርኩ ያለሁት በህይወት ያለ ሰው የሚለውን ነገር መግባባትና ምን ለማለት ከምን አንፃር እንደዚህ እንደሚያደርጉ ራሱ ስፔሻሊ ቲክቶክ ላይ አገርን የሚያጋጩ ነገሮች የተለያዩ ብዙ የምናያቸው ከወጣትነት ስብዕና አንፃር ከባህላችን ከአክብሮት ከሴትነት ከብዙ ነገር አንፃር የማየው ነገር ግር ይለኛል። እና የሞተ ሰው ምንም ግር የሚል ነገር የለውም። ኦሬዲ ሞቷል፣ ቀዝቅዟል። ኦሬዲ የፊታችን ሁኔታ ይቀያየራል፣ ወዲያውኑ ከለራችን ይቀየራል። በጸጥታ ውስጥ ነው ያለነው። ያው ከባድ ነው ማለት ስታይ የሆነ ሰው ሲያልፍ ያለውን ሞመንት ስታይ ያለውን ሁኔታ የሰው ልጅ በዚህ ልክ ምን በቃ ከውስጡ የሚወጣው ነገር ምናምን አው የሆነ ማለት ቁሞ ሲያወራ ምናምን ስታየው የነበረው ሰውዬ አልፎ ደግሞ ያለውን ሁኔታውን ደግሞ ስታይ የፈጣሪ ስራ ድንቅነቱን የምታከብርበት ነውና ሂዩማን በቃ የሆነ እንዴት ልበላችሁ በህይወት ስትኖሩ መከባበር ልመዱ። በህይወት ስትኖሩ ማድረግ ላለባችሁ ነገር የምታደርጉትን ነገር ማለት አድርጉ። በቃ መደረግ ያለበትን ነገር በሙሉ የማይጸጽታችሁን ነገር አድርጉና ስታልፉ በጣም የሚያስጠላ ሁኔታ ነው ያለው። አስክሬን እንደምታስቡት አይደለም የሰው ልጅ ሲሞት ያለው ሁኔታና
አዎ ያሳዝናል። በጣም አዝናለሁ እንደ ሰው። ግን እንደምታስቡት ብዬ ቀውጬ ምናምን አላዝንም። ወይም ከሞተው ሰውዬ ጋር በጸጥታ አንድ ክፍል ውስጥ ስሆን ምንም ነገር የሚረብሸኝ ነገር የለምና እንደምታስቡት ቅዠት አይሆንብኝም። በጣም ብዙዎቻችሁ ወደፊት በጣም ምናምን ብላችሁኛል። ምንም ወደፊት የሚመጣብኝ ቅዠት የለም። እንደውም ከወደፊት የምትጠብቁኝ በህይወት ያለ ሰው ከሚያመጣብኝ ቅዠት ነው። እንደውም ቅዠት የሆነብኝ በህይወት ያለ ሰው ነውና የሞተ ሰው ምንም ቅዠት የለውም። ከለሩ መቀየሩ፣ የሰውነቱ መቀዝቀዝ፣ መድረቁ፣ ያንን የመሰለ ዘንከት የሚል አካል ደርቆ ስታዩት እንደዚህ ለምንሆን ነገር የምንሰራው ክፋትና የምናደርገው ነገር ምናምን ስታስቡት አዎ ያሳዝናል። የሰው ልጅ እንዲህ መሆኑን መጨረሻውን አለማወቁ በህይወት ያለ ሰው ያሳዝናልና እኔን ግን ያስተምሮኛል። የምሰራው ስራ መጨረሻዬ እንዲህ መሆን ሰው ስለሆንኩኝ ዛሬ ላይ ለሰው ሁሉ መልካም መሆን ያለብኝና መተናነስና ዝቅ ማለት ያለብኝ አንድ ማረባ ነገር እንደሆንኩኝ አስተምሮኛል። በቃ እኔ አልተበይም፣ አልተብትም ማንም ላይ አፌን አልከፍትም መጨረሻዬን ስለማቀው። እናንተ ግን የምትሆኑትን ሁኔታ ሞት የሚያደርጋችሁን ነገር ስለማታውቁት ብዙ ስህተት ትሰራላችሁና እኔን ከሞተ ሰው ጋር መስራት ብዙ መሰራት የሌለባቸውን ስህተቶች እንዳልሰራ አግዞኛልና ስብእናዬን በደንብ አስተካክሎልኛል፣ እንድተናነስ አድርጎኛልና የሚያስፈራ ነገር አይደለም። ከስክሪን ጋር መስራት፣ ከሞተ ሰው ጋር መስራት ወይም ደግሞ በህይወት የመጨረሻ ሰዓት ላይ ያለን ሰው መንከባከብ የሚያስፈራ ነገር አይደለም። እስከሚሞቱ ድረስ አብረናቸው እንቆያለን፣ እናወራቸዋለን። ልክ እንዳንተ እንዳንቺ ብዙ ታሪክ ይናገራሉ፣ ብዙ ታሪክ አላቸው። መሞት አይፈልጉም፣ ይፈራሉ፣ ግን እንደሚሞቱ ያውቃሉና በህይወት ከሚያሳዝነው ነገር እንደምትሞት እያሰብክ መኖር ነውና ያንን ሞመንታቸውን በህይወት እያሉ የሚያሳልፉትን ስቃይ ሀሰት ምናምን ታያለ። በጣም ያሳዝናል። በጣም ውስጣቸውን የሚሰብሩ አጋጣሚዎች ይፈጠራሉ። እነዛን አጋጣሚዎች በሰዎች በህይወት ውስጥ የገጠማቸውን ልትሞት ይሄን ያህል ቀን ነው ተብለው ወደ ክሊኒኩ ወይም ደግሞ ወደ አዛውንት መንከባከቢያ ማዕከል ከመጡ ሰዎች መሀል ታሪኮችን ስማቸውን ማለት በማይጠቅስ መልኩ አጋራቸዋለሁ። አሁንም ቢሆን አበረታቱኝ፣ ላይክ ኮመንት አድርጉ። ወገንን የሚጎዳ ነገር አልናገርም፣ ወገንን የሚጠቅም ነገር ነው። በመኖራችን እንደሰት፣ በምናልፍ ሰዓት የሚጸጽተንን ነገር አናድርግ። ለሰዎች በቂ ሰው እንሁን እና አበረታቱኝ እላቸዋለሁ። የሀገሬ ልጆች በጣም ነው ማመሰግነው ለምታረጉልኝ ሁሉ ነገር። ክብር ምስጋና ይስጥልኝ። አመሰግናለሁ ወንድም እህቶቼ። በጣም ደስ ይላል። እኔ ብዙ ሰዎች ማለት ነው ከሞት ጋር በተገናኘ አብዛኛውን ሰው የተሳካ ህብረት የለውም። በጣም ይፈራል፣ ማሰብም አይፈልግም። ሰው ግን እንደሚሞት እያወቀ የሚኖር ከሆነ ተጠንቅቆ ይኖራል፣ ብዙ ነገሮችን ያስተካክላል ብዬ አምናለሁ። እንደዚህ አይነት ፕሮግራሞች ቢበዙልን እንዴት አሪፍ መሰላችሁ። አንድ ከሞት ጋር የተገናኘ ፕሮግራም በተለይ ባለፈው በላይቭ ሴሽናችን ላይ ያሳዩዋችሁ አንድ ቪዲዮ አለ። ብዙዎቻችሁ እንደወደዳችሁት ነግራችሁኛል። እንቀጥለዋለን እሱን ቪዲዮ። ይህንን ቪዲዮ ነው እስቲ አውቆ ማለት ነው ድምጽ ላይ አድርጎ እንደተደወለ አድርጎ ይዞ ይገባል መኝታ ቤት። ከዛ ይቆጥራል 2 3 መታቆማለች በር ላይ ሲደወል እኮ ያልሰማ ሰው ለመምሰል በጣም ከፍተኛ ጥረት አድርጋለች እኮ። ስልኩ ተነስቶ አንድ ሰከንድ ጠብቀኝ ብሎ እስከሚገባ ድረስ በፍጹም እንዳልሰማ ሰው ነው መሆን የፈለገችው። የሴቶች ባህሪ ነው ለማለት ነው፣ የሁሉም አይደለም። ግን በነገራችን ላይ በጣም ነው የሚወደኝ። ይደውልልሻል? አይደውልልኝም። ቴክስት ምናምን ያደርግልሻል? ቴክስት አያደርግም። አክቹሊ እኔም ሳደርግለት ብዙ አይመለስም ምናምን ነገር፣ በጣም ቢዚ ነው። ለቴክስቲንግ ለመደወል ምናምን ጊዜ የለውም። ገባሽ? ይሯሯጣል ምናምን። አበባ ስጦታ ምናምን ገዝቶልሽ ያውቃል? አበባ ዙሩ ለሚሞቱ ነገሮች መግዛት ደግሞ መሞታቸው ስለማይቀር ምናምን ዝም ብሎ ኢትስ አ ዌስት ኦፍ መኒ ብሎ ነው የሚያስበው። እና እንዴት ነው? ግን ይወደኛል፣ በጣም ነው የሚወደኝ። ይነግርሻል እንደዛ ብሎ? አዎ ሁሌ ነው የሚነግረኝ። መች አቤቱ ሲሄድ ልብስ እንዳጥብለት ሲፈልግ፣ ረቀኔ እኮ እንዳቦካለት ሲፈልግ፣ ረቀኔ አብረን ስናድር ያው ዞሮ ባይወደኝ ኖሮ እንዴ አይነግረኝም ነበር፣ ደግሞ አብሮኝ ያድርም ነበር። ኧረ ተው ይሄ ነገር ጥሩ አይደለም። በቅኔ ከተጀመረ ጥሩ አይመጣም። ተው እንዲህ አይናውጥቼ እኔ ስማ እኔ አያ እሺ ብላ እኔ መግቢ አርገው
በስመ አብ ወወልድ ወመንፈስ ቅዱስ ስጠኝ እሱ የኔ ነው። እሸረፍ እግረኛው ሚዲያ እንደ ሀገር እናመሰግናለን። ምክንያቱም ይህን ሰው እንግዳ አርገህ በማቅረብ ትልቅ ስራ ነው የሰራኸው። በጣም ብዙ ሰዎች እንግዲህ ማለት አንዳንድ ሀገርን የሚያስቸግሩ በስልጣን ስር ተደብቀው ለመኖር ለሚፈልጉ ሰዎች ጥሩ ማስተማሪያ የሆነ ቪዲዮ ነው። ተነቅቶባቸዋል። አንዳንድ ሰዎች ተሰግስገው መንግስት እንደሚደግፋቸው የሚያስመስሉ ተበልተዋል እያሉ ነው ይሄንን ቪዲዮ እየተመለከቱ ማለት ነው። ምን ትላላችሁ እናንተ? ይሄ ሰውዬ ብዙ ነገር ነው ያበላሸው። ወገን መተናል፣ ዛሬም ተግማምተናል፣ ግምት ተበለናል፣ ሰባኪ አልፈናል። ጉዞ ወደ 80,000 ሁላችሁም በጣም ነው የማመሰግነው። ልክ ይሄ ቪዲዮ የሚደርሳችሁ ሰዎች ጸዴ ቪዲዮዎች እንሰራለን። ወይ ሰላም ነው? እንዴት ነሽ? ነይ ልሸኝሽ። አመሰግናለሁ። ኧረ እኔ ችግር የለውም። ታክሲ እየጠበቅሽ ነው? አዎ እኮ ነይ ግቢያ። ወዴት ነው የምትሄጂው? አንተ ወዴት ነው የምትሄጂው? እኔ ወደ ኮያ። አንቺ የት ነሽ? እኔ ኦፊድ ጋር ነኝ። እኮ ነኝ ዘያ ነኝ። ኧረ እኔ ችግር የለውም። አይ ማለት ማስቸገር እንዳይሆንብኝ ብዬ ነው። ኧረ አብሽር እንዴ አይናፋርነሽ ነው? ኧረ አይደለም። እና በመንገዴ ነው ከተባለ ሽኝት በዚህ ሰዓት ተገኝቶ ነው? ረጅም ሰዓት ታክሲ የለም። ልሸኝሽ ስትበይ ደግሞ እሺ ነው በዚህ ሰዓት እሺ ነው የሚባለው። ኧረ እባክህ የሚደረገውን ስላላወቅክ ነው ማለት ነው። አንዳንዴ ይሰራል፣ አንዳንዴ ይሰራል። ኧረ በእናትህ የሚሸት ነገር አለ እኮ። እና ምን አድርገህ ነው የምትይው? ምንድን ነው የሚሸት? የሆነ የሚጠነባው አሳ ነገር ነው የሚሸተው። አሳ ኧረ አሳ አላለችም። አንቺ ምን ጫምኩት? እኔ አሳ አይደለም እና አሳ ነኝ ምን ያላል? ኧረ በእናትህ ወይ አቁምልኝ ወይ ክፈትልኝ። የምታደርገው ነገር አድርጊ። በጣም ነው የሚደርገው። እኝቺሽ እኮ እኮ ይሁና ወይ ክፈትልኝ ወይ አቁመው። በላክታለች እንዴ? ምን እያልክ ነው እንዴ? በስነ ስርዓት እኮ ነው ያናገርኩህ እኮ። ምን አልኩኝ? እኔ በስነ ስርዓት እኮ ነው እየመለስኩ። ሸኘኝ እኮ አላልኩም። ልሸኝሽ ብለኸኝ ነው የገባሁት። ወይ አውርደኝ ወይ ደግሞ ክፈትልኝ። መስኮቱን በጣም ነው የሚገባው። አንተ አይሸትህም እንዴ? ምንም አይሸትኝም። ምን አድርገህ እኔ መኪናዬን ማውቃት እኔ ነኝ። ኧረ በእናትህ አቲ በጣም የድሮ ሰው ናቸው እና ወደሽ ከገባሽ ቢገማሽ አይፋሽ። አንተ ተረክብ ከምታጠና መኪናህን አታጸዳም እንዴ? እዚህ ጋር ከማታ ተረጋጊ። እዚህ ጋር እንዴት ነው ምን ሆነሽ ነው የምትበሳጪው? ሴትዮ አቁምልኝ። ተረጋጊ ሴትዮ። እዚህ ጋር ምን ልታጋጭኝ ነው? እዚህ ጋር አቁምልኝ። እና ምንድነው የምትቆይ? አቁምልኝ በቃ። ሴትዮ ምን ሆነሽ? ያመሀል እንደ አቁምልኝ። እኮ ቆመልሻለሁ። ተረጋጊ አቁሞ በቃ ደርሻለሁ እኮ ቆመልሻለሁ። ምን ሆነሽ ነው? እንኳን ሸተተሽ እንዴ? እያልኩ ነው። እንኳን ሸተተሽ ነው እንዴ? አቁመው። ምን ሆነሽ ነው? ተረጋጊ እና ታዲያ ልጋጭ እንዴ? ይሄ ሌላ መኪና ቆሟል። ወደ ዳር ውጣ። ለምንድን ነው ወደ መሀል የምትሄደው? እዚህ ጋር እንዴት ነው የምቆም? ማለት ሴትነቴን እየተጠቀምኩ ማለት እኮ ቆመልሻለሁ። ተረጋጊ እኮ ተረጋጊ። አቁምልኝ በቃ። እየሸተተኝ ነው። ምንድን ነው የምትይው? ያማታል። ማርያምን ፕራንክ ነው፣ ፕራንክ ነው። ተረጋጊ። ይኸው ፕራንክ ነው። ማርያምን ፕራንክ ነው። ይህ ልጅ ግን አንድ ቀን የሆነ ሰው የሆነ ነገር እንደሚያደርገው አትጠራጠሩ። በጣም ባለፈው ተደብድቦ አብጦ 2 ቪዲዮ ተመልክቻለሁ። ይሄ በጣም አብጦ ማለት ነው። በጣም ነው የሚገርመው። እንደዚህ አይነት ፕራንክ ቢቀርበት ይሻላል ባይ ነኝ። የሚሰራቸው ነገሮች እጅግ በጣም ከባባድ ናቸው። ግን ለሌሎቹ የሚሸተው ነገር ለሱ ለምንድን ነው የማይሸተው? ወይስ ተለማምዶ ነው የሚገባው እንዳይሸተው ለማድረግ ማለት ነው? ተአምር እኮ ነው። ሴት ልጅ የምታምረው በተፈጥሮ ጸጉሯ ሜካፕ ሳትቀባ ፀጉሯን ሳትሰራ ኖርማል ልብስ ስትለብስ ነው የምታምረው የሚል ወንድ
ለስራ ዝግጁ ስለምትመስዩ ለስራ ዝግጁ የሆነችን ሴት ስለሚፈልግ ነው እንደዛ የሚለው። ምክንያቱም አሁን ሴት ልጅ በተፈጥሮ ኖርማሊ ኩሽና የምትገባ ከሆነ ጸጉሯን ተሰርታ ጥፍሯን ተሰርታ አሪፍ ልብስ ለብሳ አይደለም። ምክንያቱም የኛ ሀገር ምግብ ይሸታል ብዙ ጊዜ ላይክ ሙሉ አካላችሁ ነው የሚሸተው። ድጋሜ ሻወር መውሰድ አለባችሁ አይደለም ጸጉራችሁን ተሰርታችሁና ያ ለሱ ኢንዲኬት ምንድነው የሚያደርገው? በቃ ሁሌ ሬዲ ላይክ ሺ ኢዝ ኦልዌይዝ ሬዲ ምግብ ለኔ ለመስራት ልብሴን ለማጠብ የሆነ ነገር ለማድረግ ለኔ ብላ ቡኮ ለማብኩ ብላ ያስባል። እና አትራክት የምታደርጉት ብዙ ጊዜ ራሳችሁን ሳትጠብቁ ስትቀሩ እንደዚህ አይነት ወንድ ነው። ይሄ ሰልፊሽ የሆነ ወንድ፣ ሰነፍ የሆነ ስንፍ ያለ ወንድ ከድህነት ጋር አብሮ ዘንድሮ አብዛኞቻችን የቤት ውስጥ ስራ የሚባል ነገር ከነ እንዲደብረን ለማድረግ የተነሱ ቆርጦ የተነሱ ሴቶች በጣም በዝተዋል። በጣም የሚያስቀኝ ስኪልን ኦሬዲ ወደ ኋላ አድርገን ጭራሽ ሴንስ ማለት ሎጂካሊ ወዴትም ማያደርስ ሐሳብ እንደዚህ በኮንፊደንስ ወጥቶ ለተናናሾችሽ ለመንዛት መሞከርሽ በጣም ነው ያሳቅሽኝና ሌትስ ብሬክ ኢት ዳውን። እስቲ አንቺ ባልሹ ወይ ነው የምር ናቹራል ሉክ ነው ወይ ችግሩ የሚለውን ነገር እንነጋገር። ያንቺ የእውቀት ልክ ምን ያህል ድረስ እንደሆነ አላውቅም። ይኸውልሽ ናቹራል ሉክ ኖርማሊ የሚፈለግበት ምክንያት ፐርሲቭድ የሆነ ትረስት ስለሚፈጥር ነው። አንድ ሰው ሜካፕ ተቀባብታ ወይ ኢቭን ወንድም ቢሆን እኮ በቃ የሌለ ቁንን ብሎ ከሚወጣና ጀስት ላላ ብሎ ሲሆን ይሄ ሰዋዊ የሆነውን አፕሮቻቢሊቲ ስለሚጨምር ነው እንጂ አንቺ እንዳልሽው በቃ ለቡኮ ለልብስ መተኮስ ምናምን ሬዲ እንደሆነች አይደለም የሚያሳየው። ሲቀጥል በቤር ፌስ ወይም ናቹራሊ በራሷ የምትተማመን ሴት ከሆነች ነው ሲጀመር የምትወጣው አይደለ? ሶ ዳት ሚንስ ናቹራሊ ፊታቸው ላይ እንደዚህ የማይለቀለቅ ሴቶች ማለት ነው በጣም ብዙ ኦፈር የሚያደርጉት ነገር እንዳለ ስለሚያውቁ ነው። እና ባንቺ እንዳልሽው ቪዲዮን ሙሉን ገብታችሁ ይውጥሽ ወደ መጨረሻ አካባቢ ምን አለች? ለራስሽ ሰልፍ ሪስፔክት ካለሽ ነው ሰው የሚወድሽ ነው። ሰልፍ ሪስፔክት የሚመስልሽ እንዳሻንጉሊት ተቀባብቶ ቁጭ ማለት ነው እንዴ? ውስጥሽ ባዶ ሆኖ እንዳሻንጉሊት ተቀባብተሽ ብትወጪ ምን አይነት ወንዶችን አትራክት እንደምታረጊ ልንገርሽ። ይሄ ሃይ ሜንቴናንስ መሆን በጣም የሚገርም ነገር ነው እና ብለሽ እዚህ የሰበክሽ ነገር ምን አይነት ወንዶችን አትራክት እንደምታረጊ እኔ ደግሞ በተራይ ልንገርሽ። አንደኛ የሶሻል ቫሊዴሽን ጥማት ያለበት ወንድ ከሆነ ኦፍ ኮርስ የሰራው ኦሬዲ ትራማውን ወይም ደግሞ የውስጥ ኦሬዲ ቁጭቱን ሂል ሳያረግ እንዱ ዝም ብሎ ኤክስተርናሊ ኢምፓወርድ ለመሆን የሰራ ወንድ ከሆነ ኦፍ ኮርስ ለሶሻል ቫሊዴሽን ጥማት ስላለበት አብሮ ያለችው ሚስት እኮ በጣም እኮ ራሷን የምትጠብቅ ናት ምናምን ለመባል ነው እንጂ ያከብረኛል ብለሽ እንዳትጠብቂ ቆንጂት። ሁለተኛ ከዚህ ጋር የተያያዘ ነው ፐርፎርማንስ ማይንድሴት ያለው ሰው። ይሄ ማለት በቃ ሃይ ሌቭል በቃ ላይፍ ስታይል ምናምን የሚፈልግ ወንድ ነው እንጂ ትሩሊ ወንድ ልጅ ማለት ነው የሰራበትን ገንዘብ ለሜካፕ ሳይሆን ማባከን የሚፈልገው ወይም ላንቺ ጥፍር ላንቺ አርቲፊሻል ጸጉር ሳይሆን ማባከን የሚፈልገው ኢትስ ሃውስሆልዱን በትክክል ቴክ ኬር ለማድረግ ለልጆቹ ጥሩ እናት መምረጥ ላይ ምናምን ነው እንጂ አይ ዶንት ቲንክ አሁን የምትያቸውን ወንዶች ኦሬዲ እንትን እንዳልሽ ላይ በጣም ሱፐርፊሻል የሆኑትን ይሆናል እንጂ የሚያከብርሽ የምር ለሜካፕሽ ከሆነ እንግዲህ ግም ለግም አይነት ነገር ነው የሚሆነው። ሲቀጥል ኮንትሮል ዳይናሚክስ ይፈልግ ነው ወንድ ልጅ በገንዘቡ የሆነች ሴት ላይ ኢንቨስት እያደረገ ከዛ ግን ስብዕናሽን፣ ሴትነትሽን፣ ሰውነትሽን እስክትጠይ ድረስ እንዴት አድርጎ ሚስትሬት እንደሚያደርግሽ ይሄ የምናውቀው ነገር ነው። ከተማው ላይ ብዙ ሴቶች በጣም የሚገራርም መኪና ይዘው የሚገራርም ላይፍ ስታይል ኖሯቸው ምናምን ከዛ ግን ኦሬዲ የሆነ የሚያስቀምጣቸው ባል ካለ ምን ያህል በሱ እርግጫ ውስጥ እንደምትኖሪ ታዩ። በቃ ማለት ምን ነገርሽ ነገር ሁሉ አይደለም። ቤት ውስጥ ስራ አልሰራም ወጥወጥ ሸታለሁ ብለሽ ሊትራሊ አንቺ ወጥወጥ ሲያደርግሽ እንግዲህ እንዴት እንደምትዘልቂው አላውቅም። ሲቀጥል ይልሽ ምናልባት ላቭ ላንጉጅ አክት ኦፍ ሰርቪስ የሆነ ወንድ እንደው የምር ወዶሽ እንደዛ ሊያደርግልሽ ይችላል። ግን እሱም ቢሆን እንዳልኩሽ እኔ የወንድ ልጅ ገንዘብ የጦጣ ፍራንክ የሚመስላችሁ ነገር ግን እኔ ምንም ግልጽ እየሆነልኝ አይደለም። እሱም እኮ ሰርቶ ነው የሚያመጣው እኮ ለአንቺ ሜካፕ 20 ሺህ ብር ሲከፍል ዱ ዩ ሪሊ ቲንክ ኮንፊደንስ ስላለው ይመስልሻል? በቃ ላይክ የውስጡን ኦልሬዲ ኮንፊደንስ ስላልሆነ በዛ ላይክ ወርዙን ለራሱ ዲፋይን እያደረገ ነው እንጂ ትሩሊ ኮንፊደንት የሆነ ወንድ የፈለገ ቢወድሽ ወደ ትክክለኛ አንቺነትሽን ሊገነባ ስብዕናሽን ሊገነባ ወደሚችል ነገር ነው እንጂ የሚወስድሽ ሁላ ሜካፕ የምትቀቢ ከሆነ ሁላ ሊያስቆምሽ አይደለሽም። ግን ብታቆሚና ላይክ ሞር ናቹራል የሆነውን ነገር ብትጀምሪ የተሻለ ነው ምናምን ብሎላ ኮንቪንስ ሊያደርግሽ ይችላልና ይሄ ድክም ያለ ስታንዳርድ ይዛችሁ ድክም ያለ ወንድ ለምትጠብሱት ነገር እንዲወጥቶሽ በቃ የሆነ
እንደ ጀብድ ትልቅ ጀብድ ስታወሪ በጣም ነው የሚያሳፍረው። ማለት እኔ እንዳልኩሽ ለግለሰብ በግልሽ መብትሽ ነው፣ ግን ይሄ ሎጂካል ያልሆነ ነገር እንደዚህ ወጣችሁ በቃ ስግጥ ብላችሁ ጥጮቹን አመርዟቸው ማለት ያንቺ lack of skill is not a self respect። ያንቺ እንደ የሆነች አሻንጉሊት ተቀባብቶ መቀመጥ is not a self respect። ያንዴው ውስጥሽ ላይ ያለውን ባዶነት ለመሸፈን የምትሄዱበትን ርቀት ነው የሚያሳየው። እንዴ ባይ ዘ ዌይ የሆነ ሰዓት ላይ ሜካፕ እና እንትን ራሱ ሊትራሊ ቆዳሽን ሸብሽቦ ያለ እድሜሽ አርጅተሽ ነው የምታገኙ ራስሽንና it's not something to be proud of, trust me። ደግሞ በጣም የገረመች የኛ ምግብ በጣም ይሸታል ምናምን አለች። እንዴ እና ታዲያ ምግብ ሸተተሽና ምን ትሆኛለሽ? አሞቺ የሆነ ሽንት ቤት ምጣጪ ነው የተባልሽ እኮ ነው የምትመስዩ። ማለት እነሱም እዛ ጋር የሚሰሩትን እንትን ለማለት ሳይሆን ቢያንስ እሱ በክፍያ ሲሆን ሲሰጣን ነው አምነውበት ሲገቡ። ግን በቃ ታጠቢያለሽ ገላሽ እንዴ ጸጉር ቤት ሶስቴ ስትመላለሽ ዞሮና ገላሽን አታጠቢ ነበር እንዴ? በቃ አሁንም ሰርተሽ መታጠብ ነው እኮ። በጣም ስቱፒድ የሆነ ይሄ እንዴት ነው የራስን ስንፍና ጀስቲፋይ ለማድረግ ብቻ እንጂ ምንም ሎጂካል ኤክስፕላኔሽን የሌለው ነገር እኮ ነው ያወራችሁ ችልጅራው። እና አባካችሁ ለነገሩ እነዚህ ስቶች በጣም በቃ የሆነ እንደዚህ ኢንታይትል ሆኖ እንዲመጡት የሚያደርጉት በየኮሜንት ሴክሽን ያው ቁንጅናዋን ብቻ ያያችሁ በቃ የኔ ልዕልት የኔ ቆንጆ ምናምን ስትሏቸው ጭንቅላት የሚባል ነገር ለምኔ ብለው ውልቅ አድርገው ያወጡትና ጭራሽ ቁርፍድፍድ ያለ ስታንዳርድ እንደ ትልቅ ጀብድ self respect you don't even know about self respect ነው ማለት የምር ሜንታሊቲሽ እንደዚህ ከሆነ this is not self respect, this is እንዲሁም lack of self respect disguised as የሆነ እኔ self respect አለኝ ነገር ምናምን። እንዴ ሜካፑ አለቀ ቢባል የሆነ ሰዓት ላይ ሜካፕ ቢባል ነገር የለም ሂውማን ሄር አይገባም ብትባይ እኮ አንቺ እኮ በቃ ጠለሽ ቀረሽ ማለት ነው። ምክንያቱም ኮንፊደንስሽ ቤዝ ያደረገው ውጫዊ እቃቃ ላይ ነው ማለት ነው። so this is not ይሄ ወጥተሽ proudly የምትመክሪው ምክር አይደለም ዲር። እኔ አይ ዶንት ኖ በቃ ከቀንቀን እኮ በጣም የሚገራርሙ ሰዎች ናቸው። ኤኒዌይስ ከተነፋነፍኩባችሁ ኃይለኛ ጉንፋን ይዞኛል። ሰሞኑን የቀረውትም ለዛ ነው። ግን ማንም መጥቶ የጠየቀኝ የለም አዝኛለሁ። ኤኒዌይስ ኮፕሊንግ አድርጉሽ ጋይስ። መልካም ቀን ባይ። እንዴት ታዩታላችሁ ይሄን ነገር? ከቅርብ ጊዜ ወዲህ በርካታ ሰዎች እየተነጋገሩበት ያለ ጉዳይ ነው። የእናንተን ሐሳብ እስቲ በኮሜንት ሴክሽን ላይ አስቀምጡ። ከፍተኛ ኢሹ የሆነ ነው ይሄ ነገር ማለት ነው። እሺ ተመልካቾቼ አሁን ቅድም ወደ ጀመርነው እጅግ ሚስጥራዊና ልብ ሰባሪ እውነተኛ ታሪክ እንመለስ። ይህ የምታዩት ወጣት ካሜሮን ሄርን ይባላል። በአሜሪካ ፍሎሪዳ ውስጥ የሚኖር እጅግ ባለ ሀብትና የተደላደለ ህይወት ያለው ወጣት ነበር። ነገር ግን በአንድ ክፉ ቀን ሁሉ ነገር ተቀያየረ። ለ18ኛ ዓመት ልደተ በዓሉ ወላጆቹ ይህንን እጅግ ፈጣን የሆነ ጥቁር ፎርድ ሙስታንግ መኪና በስጦታ አበረከቱለት። ወጣቱ ካሜሮን መኪናውን ከጓደኛው ጋር በመሆን በከተማው ጎዳናዎች ላይ እጅግ አደገኛ በሆነ ፍጥነት እያሽከረከረ ይጫወት ነበር። ፍጥነቱ በሰዓት 160 ኪሎ ሜትር በላይ ደርሶ ነበር። በዚሁ ቅጽበት ጄሲካ የተባለች የ24 ዓመት እናት የ29 ወር ልጇን በህፃናት ጋር እየገፋች መንገዱን ለመሻገር እየሞከረች ነበር። ካሜሮን በነበረው እብድ ፍጥነት ምክንያት መኪናውን መቆጣጠር አልቻለም። ድንገት አስደንጋጩ አደጋ ተከሰተ። እናትና ህፃን ልጇ በቦታው ላይ ህይወታቸው እዚያው አለፈ። ታሪኩ ግን እዚህ ላይ አበቃም። ይህ ጉዳይ ፍርድ ቤት ሲደርስ መላውን አሜሪካን ያነጋገረ ክርክር ተነሳ። የካሜሮን ቤተሰቦች ትልልቅ ጠበቃዎችን አቆሙ። ነገር ግን የሟች ቤተሰቦች ፍትህ ይገባናል እያሉ ይጮሁ ነበር። እናም ዳኛው የመጨረሻውን ውሳኔ የሚያነብበት ያ ወሳኝ ቀን ደረሰ። ዳኛው የ24 ዓመት ጽኑ እስራት ፈረደበት። ካሜሮን እድሜ ልክ ይፈረድብኛል ብሎ ስላላሰበ ውሳኔውን ሲሰማ አይኖቹ ሊወጡ ደረሱ። ፊቱ ላይ የሚታየው ያ እውነተኛ ድንጋጤና የቁጭት ስሜት በሚሊዮኖች የሚቆጠሩ ሰዎችን አስተያየት ለሁለት የከፈለ ነበር። አንዳንዶች ህይወት አጥፍቷልና ይገባዋል ሲሉ፣ ሌሎች ደግሞ ወጣት ነው ሆን ብሎ ያደረገው ስላልሆነ ቅጣቱ በዛበት ይላሉ። እናንተስ ምን ታስባላችሁ? የፍርድ ለካሜሮን ይገባዋል ወይስ ቅጣቱ በዝቶበታል? ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለውም ቪዲዮአችን እጅግ አስገራሚ የሆነ ታሪክ እናመጣላችኋለን። በነገራችሁ ላይ ይህ በእውነት በአሜሪካን ሀገር የተከሰተ እውነተኛ ታሪክ ነው። እጅግ በጣም ልብ የሚነካ ታሪክ ነው። እናትና ልጅን ያሳጣ። በፍርድ ቤት ውስጥ ያለውን ደግሞ ትክክለኛውን የብያኔውን ሰዓት ስትመለከቱ የልጁ ድንጋጤ፣ በፍጹም ያልጠበቀው ነገር በህይወቱ ላይ መከሰቱ ልክ ለቤተሰቦቹ የተፈጠረው ነገር ፕራይስ እንደሆነ
ብዙ ሰዎች ይስማሙበታል። አንዳንዶቹ ደግሞ ልጁ ወጣት ነው፣ ሳያውቅ ያደረገው ነገር ነው፣ በህይወቱ ላይ ነገር ይፈጠራል ብሎ አላሰበም፣ ስለዚህ ምህረት ሊደረግለት ወይ ሊቀነስለት ይገባል የሚል የራሳቸውን አስተያየት ሲያሰፍሩ ተመልክተናል ማለት ነው። እጅግ በአሜሪካን ሀገር መነጋገሪያ የሆነ ታሪክ ነው። እንዴት አያችሁት? ከወደዳችሁት በየቀኑ አንዳንድ እንደዚህ አይነት ይዤላችሁ እመጣለሁ። ቪዲዮ ላይክ ማድረጋችሁ እንዳይዘነጋ፣ ለሌሎች ሰዎች እንዲደርስ አድርጉልኝ። በሌላ ቪዲዮ ተመልሼ እመጣለሁ። እስከዚያው ድረስ ግን መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘው።